በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የአፍሪካ ሪዮት የጥቁር አናብስት መነሳት እንደሚሆን ታላቅ መልእክት ተላልፏል። እግዚአብሔር ደግሞ አንድ ትኩስ ኃይል አስነስቶባችኋል። እንግዲህ ዩጋንዳና ታንዛኒያ እነዚህ ነገሮች ያዟቸው፣ ወደፊት መጣበታለሁ። ህዝብ እኮ ማሸነፍ እኮ ትችላለህ። ወላዲተ አምላክ ማሸነፊያው ነገር ሁሉ በእጅህ እኮ ነው። እንዳልኩት ኢትዮጵያ የሚለው ስም በምትሃት ታስሯል። አሁን ባለው የሀገሪቷ ወቅታዊ ሁኔታ ጋር ተያይዞ ስለ አስመራ ህዝብ ቀደም ብሎ የሰማይ አምላክ መልእክት ተነግሯል። ህዝብ አስመራ የአብርሃም አምላክ እንዲህ ብሏል። ስለ ትግራይ ህዝብም የፍጻሜው ማስጠንቀቂያ መልእክት ተላልፏል። በትግራይ ላይ ያለው ነገርስ ለሚለው የትግራይ ነገር እንዳላበቃ ነው ማቀው ነው። ሰላም ጤና ይስጥልን ክቡራትና ክቡራን፣ በዓለም ዙሪያ የምትኖሩ ውድ ኢትዮጵያውያን ሰላም እግዚአብሔር ከናንተ ጋር ይሁን እያልኩ አሁን እየተፈጠረ ስላለው የሀገሪቷ ወቅታዊ ጉዳይ ላይ ቀደም ሲል በሰማይ አምላክ መልእክት ምን ተብሎ ነበር የሚለውን በሳምንታዊ ዘገባዬ ወደ እናንተ የማቀርበው አነ ገብረአብ ሳሙኤል ውእቱ። እስከ ፍጻሜው አብረውን ይቆዩ። ጊዜው የአፍሪካ ሪዮት የሚቀጣጠልበት፣ የጥቁር አናብስት አብዮት የሚፈነዳበት፣ የአፍሪካ ህዝብ የኢትዮጵያን መነሳት እየጠበቀ እንደሆነ ቀደም ሲል የተላለፈው የሰማይ መልእክት ከተነገረ ሳይውል ሳያድር ኢብራሂም ትራውሬ በዓለም መድረክ መነጋገሪያ ሆነዋል። በመላው ዓለም በሚኖሩ በጥቁር ህዝብ ልብ ውስጥ አዲስ የአፍሪካ የትንሣኤ ሪዮት ተቀጣጥሏል። ስለ ዩጋንዳና ታንዛኒያ እመጣበታለሁ በሚል በእንጥልጥል የተነገረው የሰማይ መልእክት ሌላ የአፍሪካ ኩራት ዜናን ይዞ ብቅ ብሏል። በታንዛኒያ የአሜሪካ ዶላር ጠቀሜታ እንዳይሰጥ ታግዷል። የሀገሪቷ ፕሬዝዳንት ሳሚሃ ሱሉሁ ሀገሬን ነው ማሳደግ የምፈልገው፣ ህዝቤ በነጻነት ሰርቶ በሀገሬ ገንዘብ ተጠቃሚ ሆኖ ማየት እፈልጋለሁ በማለት በታንዛኒያ የውጭ ምንዛሬ ሙሉ በሙሉ ታግዷል። ያውቃሉ አፍሪካውያን ኢትዮጵያ መነሳት አለባት፣ ለአፍሪካ መንቀሳቀሻ ኢትዮጵያ የሆነ ነገር እና ኢትዮጵያ እንዳትነሳ ደግሞ ተነስተውባታል። እንደዚህ ይዘዋታል። ኢትዮጵያ እንደዚህ ሊጨምቋት ሲሉ በሰፊው ደግሞ ሊመጣ ነው። ዩጋንዳ፣ ታንዛኒያ እነዚህን ሀገሮች ስማቸው ብቻ ነው ዛሬ የምጠራላችሁ ማለት ነው። ወደፊት በመለስበት ነገሮች ነው። ዩጋንዳና ታንዛኒያ እነዚህ ነገሮች ያዟቸው፣ ወደፊት መጣበታለሁ። እና እነዚህ አፍሪካ ሀገሮች ኢትዮጵያን እየጠበቋት ነው። ኢትዮጵያ ደግሞ በጣም ዘገየች። ህዝብ እኮ ማሸነፍ እኮ ትችላለህ። ወላዲተ አምላክ ማሸነፊያው ነገር ሁሉ በእጅህ እኮ ነው። ኢትዮጵያ የሚለው ስሟ ላይ ተቆልፎበት የነበረው ነገር መፈታቱን የሰማይ አምላክ መልእክት አቢሲኒያ በሚል ርዕስ በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተነግረዋል። እንዳልኩት ኢትዮጵያ የሚለው ስም በምትሃት ታስሯል። ይሄን ደግሞ በጸሎት የኢትዮጵያ ህዝብ ይጠይቅ። በምትሃት ታስሯል። እያንዳንዱን ፊደል ነው የመተቱበት። ወደ 8 ጊዜ በተለያየ አመታት ታስሯል። ይሄ ስም ማለት ነው። ወደ 8 ጊዜ በተለያዩ አመታት ታስረዋል። ይሄ ስም ታስሯል። አዎ በርግጥም የራሳችንም ሀገሮች ሌሎችም ሀገራት እንደዚህ ይሄንን ስም ይዘውታል። ስሙንም ሲይዙት በስሩ ያለውም ህዝብ ሁሉ አብሮ ይያዛል ማለት ነው። ስለዚህ የአብርሃም አምላክ ደግሞ ሰበረዋ። ከሱ ውጭ የሚሆን ነገር የለም። ማንም ሊቃውንት፣ ማንም የሃይማኖት መሪ ሊፈታው የማይችለው ነገር ብቻ ነው የአብርሃም የይስሐቅ የያዕቆብ አምላክ ወልደ ድንግል ማርያም የፈታው። ቀኑ ስለደረሰ ነው የተፈታው ብለሽ በይ። ቀኑ ስለደረሰ ነው የኢትዮጵያ ህዝብ የተፈታው። ቀይ ባህርን ይዞ ከዚህ ጋር ተያይዞ የሚናፈሰው የፖለቲካ ሴራ ዳግም የህዝብ እልቂት ይዞ እንዳይመጣ
የኤርትራ ህዝብ ከሌላው የኢትዮጵያ ክፍለ ሀገራት ህዝብ ጋር አንድ መሆን እንዳለበት የሰማይ አምላክ መልእክት በከባድ ማስጠንቀቂያ ተመስገን በሚል ርዕስ በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፎ ነበር። እንግዲህ ደግሞ ዞር ልበልና ወደ አስመራ ህዝብ ያለፈው ዓመት መልእክት አስተላልፍ ያለው ይመስለኛል። የአስመራ ስል ያው ምጽዋንም ጠቅላላ ኤርትራንም ነው የምናገረው ማለት ነው። የአስመራ ህዝብ እያልኩ ነው የምናገረው። ህዝብ የአስመራ የአብርሃም አምላክ እንዲህ ብሏል፣ ከሌላው ኢትዮጵያ ክፍለ ሀገራት ጋር አንድ ካልሆናችሁ የሚመጣውን ነገር አትወጡት አታልፉትም በያቸው። እንግዲህ ጦርነት ምናምን ስለሱ አይደለም እኔ የማወራው፣ እንዴትም ሊሆን እንደሆነ ፈተናውም አላቅም። ጸሎትም እንድትይዙ ምን መደረግ አለበት እግዚአብሔር ቀድሞ እያስጠነቀቀ ማለት ነው። እንግዲህ አሁን ምን ላይ ነኝ ያለሁት? የነነዌ ጾም ላይ ጨርሼ ነው ማስተላለፍላችሁ። ለአስመራ ህዝብ በዩ ነው የተባልኩት። የአብርሃም አምላክ ተቆጥቷል በይ በህዝቡ ላይ ነው ያልኩት። ልብ በሉ፣ በህዝቡ ላይ በመንግስት ላይ አላልኩኝ። ምን ያው ልብ በሉ ይሄንን። ግን ያው ላንዱ የመጣው ላንዱ ይሆናል አይደል? ህዝብ ያስፈራ። ከየት በኩል ነው እህተ ማርያም የሚመጣው ፈተና? ሊያላቅ ከሰማይም ሊወርድ ይችላል፣ መሬቱም ሊንቀጠቀጥ ይችላል፣ በግራም በቀኝም ሊሆን ይችላል። አላውቅ ንገሪው በተባልኩት መልኩ እናገራለሁ ማለት ነው። እንበርከኩ፣ ጸልዩ። እግዚአብሔር መሐሪ ነው። መሐሪነቱንም ታያል። በፊትም ሲያደርገው የነበረ ነው፣ አሁንም ያደርጋል። በጥላቻ ልባችሁ የተሞላ መጸለይና ከእግዚአብሔር ጋር መገናኘት አትችሉም። አጥብቀህ እግዚአብሔርን ለምን፣ ወላዲተ አምላክንም ተማጸን። የመጣውንም ፈተና ከሌላው ኢትዮጵያ ህዝብ ጋራ አንድ በመሆን ነው የምትወጡት ብለሽ በይ መልእክቴ ነው። ክፋት፣ ዘረኝነት፣ ጥላቻን ይዞ ግን ወደ እግዚአብሔር መቅረብ አይቻልም። እንደተባለውም ይሄን ነገር የምታሸንፉት ከሌላው ኢትዮጵያ ክፍለ ሀገራት ጋራ በአንድነት ስትሆኑ ነው። አንድነቱንም ስታምኑበት ነው። አንድነቱን የማታምኑበት ከሆነ እገዛ የለም ማለት ነው። በኢትዮጵያ የፖለቲካው መድረክ ላይ ለብዙ ዓመታት ያህል ቆይቶ የነበረው ህወሓት ለሁለተኛ ጊዜ የፖለቲካ ፓርቲነት እውቅናውን ከብሔራዊ ምርጫ ቦርድ መሰረዙ የዜና አውታር ዘገባ እየተቀባበለው ነው። ከዚህ ጋር ተያይዞ ባለስልጣን ባጠፉት ጥፋት ህዝብ ዋጋ እየከፈለ ነው፣ በትግራይ ወጣቱ ያለቀው የትግራይ እናት በመከራ ውስጥ እንድትወድቅ ሆነው ባለስልጣናት ባጠፉት ጥፋት ህዝብ ዋጋ እየከፈለ እንደሆነ በተደጋጋሚ ለትግራይ ህዝብ አሁንም ስለወደፊቱም ነገር ከመሆኑ በፊት እልቂቱ ከመምጣቱ አስቀድሞ የሰማይ መልእክት በንግሥተ ነገሥታት እህተ ማርያም ዘኢትዮጵያ እንዲህ ተላልፎ ነበር። ወደ መጨረሻ ላይ የኢህአዴግ ባለስልጣናትን ንስሐ እንዲገቡ ተብዬ እንዲሁም ቤተክርስቲያናትን ሁሉ እስከ መጥቀስ ድረስ ጀምሬ ነበረ። እንደዚህ ቤተክርስቲያን ንስሐ ግቡ ባካችሁን በሚል ማለት ነው። እና አንዳንዶቹ ምንድናት እቺ ሴትዮ እየተባልኩ ብዙ ባል ነበርና በትግራይ ላይ ያለው ነገርስ ለሚለው የትግራይ ነገር እንዳላበቃ ነው ማቀው ነኝ። ዝም ብለን ብቻ በሚነዱ መነዳት ነው። እኛ ሲያጨበጭቡ ማጨብጨብ፣ ሲጨፍሩ መጨፈር፣ ሲያለቅሱ ግን ሄደን አብረን አናለቅስላቸው። ከሩቅ ሆነን ከንፈርን መጣለን። በተደጋጋሚ የጠየቅኩትን ከወላዲተ አምላክና ገና ነው ልጄን ያለች። ስለዚህ ጸሎት ያስፈልጋል ማለት ነው።
የህዝብ አንድነት የህዝብ ፍቅር ለነነዌ ህዝብ ያመጣውን አንዱ ምሳሌ ነው ማለት ነው። ስለዚህ በማስተዋል እግዚአብሔርን በመፍራት የምናረጋቸው ነገሮች ሁሉ እግዚአብሔር መንፈስ ቅዱስ ይገልጽልናል ማለት ነው። ስለ ትግራይ ከዚህ በፊት የተናገርኩትን መልእክት ብዙዎች አስቆጥቶ ብዙዎች አናዶ አበሳጭቶ ነበር። ያሳዝናል። እንደዚህ አይነት መልእክት ወተሽ አስተላልፊው ሲባል እንደ ሰውኛ አዝናለሁ። ግን ደግሞ የእግዚአብሔር ትእዛዝ ከሆነ አስተላልፋለሁ። ምድረ በዳም ትሆናለች ከተማዎቹንም እናገራለሁ። እንደው ዛሬ ሁለቱም ብቻ ከተማዎች ነው የምናገረው ማለት ነው። ሁለት ከተማዎች ምድረ በዳ የሚሆኑት እነሱም መቀሌና ይገርማል። መቀሌ ሰው አይገኝባትም፣ ሰው ይጠፋባታል። ሁለተኛዋ ደግሞ አክሱም ነች። እንግዲህ ታቦተ ጽዮን አለ ብላችሁ የምትሉባት ቦታ የነበረችው ነች። ምንድነው በሐሰት አለች። በሐሰት የቀድሞ የነበሩ ባለስልጣናት ታቦተ ጽዮን እዛ አለች ብለው በሐሰት ኢትዮጵያ የሚለው ስም ጠፍቶ ትግራይ እንዲሆን ነበር የተደረገው ማለት ነው። እና ባለስልጣኖቹ ያጠፉት ጥፋት ማለት ነው ዛሬ ህዝቡን ዋጋ እንዲከፍል ያደረጉት። የሰማይ መልእክት የሚተላለፈው ህዝብ ከጥፋቱ ይመለስ ዘንድ ከተማው ከእልቂት ይድን ዘንድ ነው። ስለዚህም አሁንም በፖለቲካው ርዕዮት የሚደረገውን ሴራ ህዝብ ጠንቅቆ አውቆ ትውልድ ይተርፍ ዘንድ የሚተላለፈውን የሰማይ መልእክት ዓለም ሰምቶ ይድን ዘንድ በአጽንኦት እያሳሰብኩ በርቱዓን ሃይማኖት ዘንድ ጾም በመጣ ቁጥር እያንዳንዱ የአጽዋማት ሥርዓት የሚከናወነው ከሰማይ አምላክ በሚሰጠው የጾም ትእዛዛት ነው። ስለዚህም ደግሞ እንደተለመደው ይህን የሰኔ ጾም ለርቱዓን ሃይማኖት ምእመናን እንዴት መጾም እንዳለበት ትእዛዝ መተላለፉን እየገለጽኩ የሳምንቱን ዘገባዬን በዚሁ ፈጸምኩ። ወስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ዘኢትዮጵያ